አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? በያላችሁበት የአላህ እዝነት ረህመት ለእናንተ ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁኝ። የዛሬ ርዕስ ለአረብ ሀገሯ በሚል ርዕስ ማለት ነው። አላህ ሀገራችንን ሰላም ያደርግልን። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆናችሁ ደግሞ ሼር ላይክ አድርጉት ማለት ነው። የዛሬ ርዕስ ለአረብ ሀገሯ በሚል ርዕስ መጥቻለሁ ማለት ነው። በምን ቃል ልንገርሽ? አውቃለሁ ጥንቁቅ በብዙ እንዳላችሁ የቁጥብነት ዘውግ በጥልቅ የገባችሁ እስኪ ምክር ስጡ ለእህቶቻችሁ። አረብ ቤት ተቀጥራ ገንዘብ ብትለቅም ማንም ያሞኛታል፣ በገንዘቡ አትጸድቅም። ሞኝ ነች ተላላ እውነቱ አይፋቅም። ስሚ ስልክሽ ባይበላሽ ባይሰነጠቅም በውድ የተገዛ ሆኖ ቢታወቅም ሺ ባያልቅም ሁሉም ያሞኝሻል አያጠያይቅም። የቲክቶክ ወንበዲ ለቃሚ የገጠሩ ሸላ የዱርዬው ጫት ቃሚ ዘፋኝ ሙነሽዱ ሙዚቃ ተርጓሚው የቢዲአው ኮተት ዲኑን ተፈላሚው የመጣ የሄደው ሁሉም ያሞኝሻል። አእምሮ የለሽም ምን ሆነሽ ያምሻል? ሽጠሽ ስደት መጥተሽ የአባትሽን በሬ እናትሽ ሳትበላ ወጥ በበርበሬ ልጅሽ ሳያልፍለት አርገሹ ገበሬ አንቺ ገንዘብሽን የትም አሰራጭው ሌባው ሁሉ ሰድ እየጠራሽ ስጪው። ምን ያደርግልሻል ተያሳ ስቀምጪው ደሞ ታለቅሻታለሽ አንድ ቀን ስታጪው። ሰገጤው ቢፈራም ሁሉም ያሞኝሻል ያለ ርህራሄ በግፉ ይዘርፍሻል ማለት ነው። ምንም ሳያስቡ ነው ቤት ወንዶች እኮ የሚገፉት ነገር ወይ አላስችል አለ ዝምታ መረረኝ። ሰገጤው ፈርሞ ሁሉም ያሞኝሻል ያለ ርህራሄ በግፍ ይዘርፍሻል። አእምሮሽ አይሰራም ነው ወይስ አብደሻል? በምን ቃል ንገርሽ ምንስ ይሻልሻል? አልሰለች ያለ ዝምታ መረረኝ ውስጥ የተረበሼ ሞራር ያስቸገረኝ። በሙስሊሟ እህቴ ጠላቴ ሲሳለቅ የአረብ ሀገር ጂን በማለት ሲደለቅ ገንዘብ አምጪ እያለ በዛ በዚህ ሲለቅ አላስችል ቢልን ስም አጣሁ ደከመኝ። አልተው ተቸገርኩ ራሴን አመመኝ። ሲነግሩሽ አትሰሚም እኔ ምን ላድርግሽ? ለጥቅም ነው ሁሌም ሁሉ የሚፈልግሽ። ኧረ ነቂ አቦ በአላህ እንደ ሙስሊም ወንድ ሊቆጣሽ ቢመርሽ ከአስመሳይ አካላት ቢዘጋጋሽ በርሽ። የኔ ምክር ሰምተሽ አስበሽ ለክብርሽ እስኪ ስም ለውጪ ይቅር ሰፈርሽ። ከዚህ የበለጠ በምን ቃል ንገርሽ? የሀቅ ሰዎች አሉ፣ አዎ አሉ፣ እውነት ነው። አትኮፈሽበት ንቀሽም አታያት፣ በቻልሽው ሁኔታ ወዳንቺ ቀይሪያት። ካልቻልሽ እባክሽ ቅስሟን አትሰብሪያት። ዱዓሽን አድርጊ ጌታን እንዲላት መቼ ትሆን ነበር ቢታወቅ አላማው። ጥመቷ ለራሷ መጉዳቱ ብታከው አላህ ከጀሊሉሽ ኒዕማ ቢሰጥሽ። አሳንሰሽ አታይ አዘኝ ለእህትሽ ለሷም አይጠቅማትን ወቀሳ ስድብሽ። አስረጃት ከቁርአን ይህ ነው ተግባርሽ። ካልተመኘሽ እሱ አትርሺ ትህትና ተሽለው መገኘት ብታበዛው እንኳ ዝምታም ወርቅ ነው። መጥፎን ከመናገር ስሙን ከማስጠራት የሱናችን ነገር። አንቺ ሱኒዋ የረሱል ተከታይ ምግባርሽም ይሁን እንደነሱ ሰናይ። ጂልባቡ ኒቃሙ አይሆነንም በቂ እሱም
በመልበስሽ ብዙ አትብቃቂ። ነፍስያም ማጥራቱ አይጠቅምም ራቂ። አላህ ካላለልን ሁላችን ወዳቂ። መሆናችን አውቀሽ እሱን ተጠንቀቂ። መሆናችን አውቀሽ እሱን ተጠንቀቂ። እውነት ነው። ጨለማን ላሳጣኝ ምስጋና ላላህ። ጨለማን ላሳጣኝ ከዛ ከጅህልና አላህ የመረጠኝ እውቀቱ ፋና። ለቀናው ለዘፋው ይገባው ምስጋና። ጀማሪ መሆኔ ብዙ አያሳስበኝ። እንቅፋት ቢበዛ እኔም አጨነቀኝ። ለዱንያ ለአኼራ ጠበቃ ፈለኩኝ። የጠራችው ኢኽላስ አላህ ጠየቅኩኝ። ኪሳራ እንዳልገባ እሱን ተማጸንኩኝ። ኪሳራ እንዳልገባ እሱን ተማጸንኩኝ። የልብ መሰበር ወላሂ ከባድ ነው ህመሙ። ህመም ነው በጣም ከባድ። እንደ ቀላል አትዩ ስሜቱን የደረሰበት ብቻ ነው የሚያውቀው። ሰዎች መጥተው ሊያማክሩን ሲፈልጉ ፊት እንነሳቸዋለን። መምከር ካላችን እንኳ ዝም እንበል። ሌላ መትራት እንዲጨምርባቸው ሁሉም ጠንካራ የሚሆኑ በቀላላ የሚያስፈልገው ይመስላችኋል? ስላልደረሰባችሁ ገና ነገሩን እንደሚወራው ቀላል አይደለም። ልብ በብዙ ነገር ይሰበራል፣ በብዙ ነገር ይፈተናል። በህመም ሁሉ ከባድ ህመም እሱ ነው። ስሜቱን የደረሰባችሁ ብቻ ላይክ እያረጋችሁ ስለምዶች ያሻሽ ቦታ ሂጂ። ከመረሽ እኔን የሚያስደስተኝ መንገድን ለመሻገር እናቴ መጨበጥ። መንገድ ለመሻገር እናቴ መጨበጥ። ልጄ እያለሁ ነፍስ በቅጠሉ ሳላወልቅ እናቴ ነበረች ትምህርት ቤት የምታደርሰኝ የምትመስለኝ። ጠዋት ከቤት ስወጣ ነፃነት እንደሚሰማኝ ስለምሻ የተወሰነ መንገድ አስፋልቱን አቅራቢያ እስክደርስ ትለቀኛለች። አይ እናት! ዋና መንገድ ስንደርስ አንድ ቅያስ ሲቀር ያዘኝ አለሜ ብላ እጄን ወደኔ አቅጣጫ ሰዳት ብቃት ይዘኛለች። ወደ ዘበራው አቅጣጫ ሄድን። 2-3 ጊዜ ግራ ቀኝ ከቀኘት በኋላ ይዛኝ ታልፋለች። ነፍስ ካወኩ በኋላ ሳሳለላስለው እጅጉን ይገርመኛል። እናቴ እንዳሻገረችኝ አስባልት መንገድ እጁን ይዛ ብዙ የህይወት ፈተናዎችን አልፋለች። ማሻገር ማለት ማሳለፍ ብቻ አይደለም፣ ማድረስም እንጂ መንገዱን አሳልፋኝ አትመለስም። ትምህርት ቤት ግቢ ያስገብታኝ ነው ወደ ቤት የምታቀናው። እንደዚህ የህይወት ቅጥርጥሎች እየሰፈች በዘመን ሂደት ድርብ ኩታ አልብሳኛለች። አሁንም ጥንቅ ሲለኝ እኔ በእኔ ጥበብ ብቻ ማሳለፈው ችግር ሲጠናብኝ እናቴን ልብ እጆች ብቻ ነው ያለው። ብዙ ሰዎች እኔ አሻግረሃለሁ እጅ ስጠን ይሉኝ፣ ችግሩ ግን አጥብቀው አይዙም። መሀል ላይ ልሮጥ ስል አጉል ቦታ ይለቁኝም። እናት አጥብቃ መያዟ ልጅ መሀል መንገድ ለቆኝ ቢሮጥስ ሚል ፍርሃት ነው። ፍርሃቱ ከሚመነጨው ተዝቆ ከማያልቀው ለልጇ ካላት ፍቅር እናት ያላችሁ ማይክ አንቺ ብቻ አሽበይ መስመረብ። እንግዲህ በአረብ ሀገር ሰዎች ብዙ እንትን አለ። አመሰግናለሁ። የአረብ ሀገር ሴቶች የሱናው ፈርቀዳጅ የተውሂድ አርበኞች
የማይበገሩ ጠንካራ አንበሶች ውበት ድምቀት ናቸው። ሩቅ አሳቢዎች አላህ ያገዛቸው የአረብ ሀገር ሴቶች እቃ እያጠቡ ተውሂድ የሚማሩ ምግብ እየሰሩ ኢልምን የሚቀስሙ ሰለቸኝ ደከመኝ መቼ ብለው ያውቁ እረፍታቸው ሁሉ ለዲን ይሰጣሉ። በኸይር መንገድ ላይ መቼ ይታጣሉ። እርዳቸው ረበና ሀያ ነህ ጀሊሉ። ወላሂ የአረብ ሀገር ሴቶች በጣም ከባድ ነው። የሱና ፈርቀዳጅ በጣም ስኬታማ ሆነው ማለት ምን እንደሆነ ታውቃላችሁ? በመጨረሻም አንድ አስቂ ክስተት ልናወራችሁ ማለት ነው። ደስ የሚል ክስተት ነው። አስቂኝ ክስተት በመጨረሻም አወራችኋለሁ። ፈገግ በሉ። የመን ውስጥ ዘማረ የተባለ ቦታ ላይ አንድ መስጂድ ውስጥ የተከሰተ በጣም አስቂ ክስተት ነው። አንብበው ሳይጨርሱ በሳቅ ማቋረጥ ግን አይቻልም። ይህ ክስተት እዚያው መስጂዱ ውስጥ ሶፈል አወል የመጀመሪያ ሰፍ ላይ ቆሞ ሲሰግድ የነበረ አንድ ሰጋጅ ነው የሚያስተላልፈው። እናም ይህ ሰው እንዲህ ይለናል። አንድ ሰው ይሞትና ተሰግዶበት ተቀበረ። ከዚያም ከኢሻ ሶላት በኋላ ናእሹ ጀናዛ መሸከሚያው ሊመልሱት ይዘውት ወደ መስጂድ ሲመጡ ሰዓት ሄዶ ስለነበር መስጂዱ ተዘግቷል። ስለዚህ ካዲሞች ለፈጅር ሶላት ሲመጡ እንዲያነሱት በምን ጀናዛ መሸከሚያው ከመስጂዱ በር ከደረጅ ላይ ያስቀምጡታል። ነገር ግን ሌሊት 9 ሰዓት አካባቢ አንድ ሰውዬ ወደ መስጂድ ሲመጣ መስጂዱ ዝግ ሆኖ እና በረንዳው ተከፍቶ አገኘ። የተወሰነ ቢጠብቅ መስጂዱን የሚከፍተው አጣ። ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያ ከአጠገቡ አገኘ። በውስጡም ብርድ ልብስ ነገር አለ። ሱብሃንአላህ። እና ይህ ሰው አገኘሁ ብሎ ጀናዛ መሸከሚያው ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፉን ተኛ። አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምቾት ሲያገኝ ነፍሱን አያውቅም፣ ለጥ ብሎ ተኝቶታል። ትንሽ እንደቆየ መስጂዱ ካዳኙ መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከነ እሹ ጀናዛ መሸከሚያው ላይ የተኛ ሰውዬ ይመለከታል። ከፈጅር በኋላ ሲሰገድበት ያመጡት ጀናዛ መሰለው። ከኋላውም ሌሎች ሰዎች መጥተው ሽማሹን ሽንት ቤት፣ ሌላውን ውዱእ ሊያደርግ ይሄዳሉ። ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ጀናዛ ደግሞ ሁሉም ቀድመውኝ የመጡ ሰዎች ሊሰገድበት ያመጡት ጀናዛ ነው ብለው ያስባል። በውስጡ ያዝ እንግዲህ በዚያ ላይ ፈጅር ነው። ሰው ከእንቅልፉ ተነስቶ እየመጣ ነው ያለው። ገና በደንብ የነቃ ህዝብ ነው። ሲሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጊድ ኢማሙ ጋር ወደ ምሕራብ አስገቡት። ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል። ሰዎችም የማን ይሆን ብለው አይጠይቁ። ገና ከእንቅልፋቸው በደንብ አልነቁም እና ተሸክመው መስጊድ ውስጥ አስገቡት። ፈጅር አዛን ብሎ ለመስገድ ወደ 50 የሚሆኑ ሰዎች ተሰበሰቡ።
ይህንን ታሪክ የሚያስተላልፉን ሰው እኔም ከሰጋጆች አንዱ ነኝ። የመጀመሪያው ሶፍ ላይ ነበርኩ ይላል። ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሶላት እየሰገድን ነው። ልክ በሁለተኛው ረካ ስንነሳ ጀናዛው ሲንቀሳቀስ አየሁ። እንዴ አይኔ ነው ወይስ ምንድን ነው ብዬ አይኔን አበስኩ፣ ጨፍኜም ገለጥኩ። መንቀሳቀሱ ግን አልተውም። በቃ እንቅልፍ አለቀቀኝም ይሆናል ብዬ አሰብኩ። እሺ ልክ ለሁለተኛው ረካ ስንነሳ ጀናዛው ሲንቀሳቀስ አየሁ። አንዳንዴ አይኔ ነው ወይስ ምንድን ነው ብዬ አይኔን አበስኩ፣ ጨፍኜም ገለጥኩ። መንቀሳቀሱ ግን አልተውም። በቃ እንቅልፍ ያለቀቀኝም ይሆናል ብዬ አሰብኩ። ነገር ግን ከእሱ በደንብ መንቀሳቀስ ጀመረ። ያኔ መረባበሽና መፍራት ጀመርኩ። ይሄ የተኛው ሰውዬ ከብርድ ልብሱ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ ጠየቀ። ያኔ ሁሉም ሰጋጆች ደንግጦ መተረማመስ መሮጥ ጀመሩ። እኔም አጠገቤ ከነበረው መሮጥቼ በባዶ እግሬ ሮጥኩኝ። ወደ 1 ኪሎ ሜትር ያክል የሚርቀው ቤቴን በትንሽ ደቂቃዎች ደረስኩ። ደግሞ ባዶ እግሬን መሆኔን የማውቀው ነገር የለም። ኢማሙ አሰጋጁን ሲያዩ ደንግጦ መሬት ላይ ወድቀዋል። ሌሎች ሰዎችም ግማሹ ከግድግዳው ጋር ይጋጫሉ፣ ሌላው ደግሞ ልክ እንደኔው በባዶ እግሩ ይወጣል። መስጂዱ ውስጥ አንድ ሰው አልቀረም። አሁንም ሌላኛው በጣም የሚያስቀው ክስተት ተከሰተ። ያ ከሬሳ መሸከሚያ ከእነ እሹ ላይ ተኝቶ የነበረው ሰውዬ ሲነሳ ሰዎች ሲሸሹ ሲሮጡ ሲያይ ከኋላቸው ተከትሎ መሮጥ ጀመረ። እናንተ ምን ሆናችሁ ነው? ቅያማ ቆሞ ነው እንዴ እያለ ከኋላቸው መሮጥ አስተግፍሩላህ። እሱም ደግሞ መሮጥን አልተወም ማለት ነው። ያ ረቢ። ሰዎች ደግሞ ወደ ኋላቸው ሲዞሩ ይህ ሰውዬ እየተከተላቸው መሆኑን ያዩ ያኔ ይብስባቸዋል። በሌላ ኃይላቸው ይሮጣሉ። በዚህ መልኩ ሁሉም ሰላታቸውን አቋርጠው ሮጡ ይለናል። ቦታው ላይ የነበረ አንድ ሰጋጅ መቼም ይሄንን ብቦ ያልሳቀ ካለ እኔ እንጃ። ያ አላህ ያ አስክሬን እንግዲህ በጣም የሚገርም ነው ግን ይሄ ታሪክ ማለት ነው። ምክንያቱም አስክሬን የነበረው ሰውዬ ተነስቶ ብርድ ልብስ ነው ያደረጉት። ከዛም በኋላ እኮ እንግዲህ ኧረ በጣም የሚገርም ታሪክ ነው ማለት ነው። አረብ ውዶችዬ በጣም የሚገርም ነው መጨረሻቸው። ቦታው እንግዲህ የቀረብኩት የመጀመሪያው ደግሞ ለአረብ ሀገሯ በሚል ርዕስ ነው። ቪዲዮ ደስ ካላችሁ ላይክ ሸር ያደረጋችሁ ቤተሰቡ አላህ ሱብሃነሁ ወተዓላ ለሀገራችን ሰላም ሁሉ ያብዛልን። አላህ በሀገራችን ላይ መልካሙን ያምጣልን። እንግዲህ ደስ ካላላችሁ ሸር ላይክ ያደረጋችሁ ቤተሰብ ሁኑኝ። ከዚህ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ ውዶችዬ። አላህ ለሀገራችን ሰላም ይሁን። አላህ ሀገራችንን ሰላም አድርጎ እኛም በሀገራችን የምንኖር አላህ ያድርገን ውዶችዬ ማለት ነው። መልካሙን ሁሉ እመኛችኋለሁኝ። እንግዲህ ከዚሁ ሰናበታለሁ ማለት ነው። ሁላችሁንም ለአላህ ብዬ ወዳችኋለሁ። አላህ ይውደዳችሁ፣ ይውደደን ውዶቼ። አላህ ሁሉንም ነገር ያምጣል። አላህ ለሁሉም ነገር ሶብረኛ ነው። አላህ እንግዲህ የሁላችንም የሚሰማ የሚያይ ነው። እኛ ባናየው እሱ ግን የሚያይን አካል ነው። አላህ መልካሙን ሁሉ ያምጣልን እላችኋለሁ። ባይ ባይ ውዶቼ። እንግዲህ ቪዲዮውን ላይክ ሼር በማድረግ ቤተሰብ ሁኑኝ እላለሁ። ከዚህ ሰናበታችኋለሁ ማለት ነው ውዶቼ።
በሌላ እስከምንገናኝ ባይ